እንዲገባል። በቃ አሁን ለምሳሌ ማለት በዙሪያ ጓደኛም ሆነ ቤተሰብ ምንም ነገር ማውራት እንደዛ አልፈልግም። በቃ ብቻዬን መሆን ነው ፈልገው። መቼ ነው ይሄ የጀመረሽ? አይ ቆይቷል፣ ቆይቻለሁ። ሀገር ቤት ከሄድሽ ምን ያህል ጊዜ ሆነሽ? ሀገር ቤት አመት ከምናምን ደርሼ ከተመለስኩ። ሀገር ቤት ስትሄጂ ከማንም ሰው ጋር እንደዚህ ተቀራርበሽ አታውቂም? ኖ በአካዳሚ እንደዚህ ቤተሰቦቹ ጋር ኖርማል ደህና ነኝ ማለት ያን ያክል ተጽዕኖ አይፈጥርብኝም። ግን እንደዚህ በስልክ ምናምን ጓደኛ ምናምን ነገር በቃ ይህ ነገር ሊመሻል ምንም ማውራት አልፈልግም። በቃ እሺ፣ አሁን አንደኛ ይሄ ጥሩ ጎንም አለው መጥፎ ጎንም አለው። አሁን በልክ ማድረግ አለብን አይደል? ለምሳሌ አሁን ሶሻል ላይፍ እኮ ያስፈልግሻል በልኩ። ሶሻል ላይፍ ማለት ከሰው ጋር በሚያገናኙሽ ጉዳዮች ሰላምታ ተለዋውጠሽ ምናምን ትይዣለሽ፣ ችግር የለም። በስራም ጉዳይ ይሁን በምን በሚያገናኙሽ ሁኔታ አብረሽ ትበያለሽ፣ ትጠጫለሽ ምናምን ችግር የለም። ግን ህይወትሽ ላይ በተመለከተ ግን ለብቻሽ ነገሮችን ማከናወንና ለብቻሽ መሆን በጣም ተመራጩ ጉዳይ ነው። ነገሮችን ለብቻሽ መፍታት፣ ማድረግ፣ መስራት፣ ከፍታውንም ዝቅታውንም በራስሽ ማድረግ፣ እቅዶችሽ እንደ ሰው አለመንገድ፣ ጀማ ብለሽ ይሄ በሰው መከበብ ምናምን ወከባ ውስጥ አለመግባት፣ የተረጋጋ ጸጥታ ያለው መንገድ መጓዝ በጣም ጥሩ የዋይዝ ሰዎች ባህሪ ነው። ይሄ ተረጋጉ በሳል የሆኑ ሰዎች። እንዲሁም ሰው እድሜው እየጨመረ ሲመጣ ዝም እያለ ይመጣል። እድሜው እየጨመረ ሲመጣ ብቻውን እየተነጠለ ይመጣል። ሻል ከወከባ ከጭብጨባ ምናምን እየበሰለ መምጣት ነው። እየበሰለ የመምጣት ምልክት ነው። ሻል ስለዚህ ጥሩ ነው። ሻሽታሽ ጥግ በቃ ማንንም ሰው አሊ ምናምን የምትይበት ሁኔታ አይፈጠር እንጂ ነገሮችን በብቸኝነት ለማከናወንና ታግለሽ ለማሸነፍ መሞከር በጣም የበሰሉ ሰዎች አስተሳሰብ ነው። ለዛ ነው 20 ዓመት 25 24 18 እነዚህ እድሜ ላይ ያሉ ሰዎች በጓደኞች ያምናሉ፣ ተሰባስበው ነው የሚሄዱት። ለብቻቸው ነገሮች ማድረግ አይወዱም፣ ግርታ አለው። ግን እድሜሽ እየጨመረ 30ዎቹ ምናምን እየገባሽ ስትመጪ ለብቻሽ እየሆንሽ ያ በጣም ጥሩ ነገር ነው። እሺ በልክ አድርጊው። እሺ እሺ ወርሃዋይ በልክ ነው። ያን ያክል ማለት የሰው ጥላቻ ምናምን ነገር የለብኝም። አሁን ሰላም ላለኝም ለቤተሰብ ያኔ ኖርማል ነው። ግን እንደዚህ አሁን ለምሳሌ አንዳንድ ሳይ በቃ የሆነ በዙሪያቸው ብዙ ጓደኛ ምናምን ነገር ይሆናል አይደል? እነዛን የሆነ በመመልከሳ በቃ እኔ ደግሞ የሆነ የማወራው ሰው አንድም እንትን ፍላጎት ሳይኖረኝ በሰላም ጤነኛ ነኝ የምለው ነገር አንዳንድ እንጂ ስለሚል ነው ያን ያክል እንደዚህ ለሰው ከሰው መሸሽ ምናምን ፍላጎት የለኝም። ስለዚህ ጥሩ ነው። እሺ በርቺ፣ በዚሁ ቀጥል። እሺ ማዳም። እሺ አመሰግናለሁ። ጥሩ ነው። ጓደኛ ምናምን ብዙ አታብዙ ጋይስ። እኛም ከእናንተ ጋር ነኝ። በቃ ጓደኛ ጀማ ምናምን የሆነ አልወድም። በካባና ይሄ ግርግርታ ምናምን ወከባ ያለበት ቦታም ብዙ እንትኖች ቦታ ይሄ በዓል ምናምን በጣም ረጅም ዓመታት ሆነኝ እንደዚህ አይነት ነገር ከራኩኝ። ይሁን እዚህ ሀገር ከመጣሁ በኋላ እንኳን ገብቷችኋል። እንትን ይሄ ጀማ ምንለው ወከባ ተሰባስቦ ነገር እያረጀው ነው መሰለኝ። ለዛም ይመስለኛል ርጅን ነው እና እንደዚህ ቦታ እንሂድ በዓል አለ ምናምን ሲሉ ሄሎ በጣም ብዙ ነው። ከየት እንደመጀመር በእውነት አላውቅም። በጣም ነው ማደንቅ። በመጀመሪያ አመሰግናለሁ። እሺ
ምክር እንሰማለሁ፣ ደስ ይለኛል። በህይወቴ ላይ ብዙ ነገር ለማሻሻል እጠራለሁ። ስሰማ ምናምን። እሺ ንገሪኝ። እና እኔ ተወልጄ ያደግኩት ጅማ ነው። የምኖረው ብዙ ጊዜ የኖርኩት አዲስ አበባ ነው። እሺ እና አዲስ አበባ ስኖር የሆነ ልጅ ብቻ የሻሸመኔ ልጅ ነው ታውቄ አገባሁት ማለት ነው። እንዴት ተዋወቃችሁ? እንዲሁ በቃ እኔ ስራ ሄዳለሁ፣ ተከራይቼ የነበረ የምኖረው ስራ ሄዳለሁ፣ መጣለሁ። ከዛ በዚህ አጋጣሚ ነው የተዋወቅ ነው። በቃ ጥሩ ባህሪ ያለው እስከማውቀው ድረስ ታወቅ። እሱ በእርግጥ የማግባት ምንም አላማ አልነበረው። ሴት ናት ቤት የምትይዘው፣ ሴት ናት ጎበዝ የምትሆነው ሲባል በቃ እኔም የላጤ ህይወት ይቅርብኝ ብዬ ማለት ነው ብዙ ነገር አድርጌ ከመንገድ እሱን አንስቼ ማለት ነው። ስለ ተከራይቶ እንኳን የመኖር አቅሙን እየሰራ መንግስት ሰራተኛ ነው። ባይዘው የሳይኮሎጂ ተማሪ ነው። ፖሊስ ነው የአዲስ አበባ ማለት ነው። እና በጣም በቃ ላስተካክል ሞከርኩ፣ ታገልኩ፣ አስተካከልኩም በቃ በተወሰነ ማለት ነው። እኔ በጣም በመከራ ያደግኩ ልጅ ነኝ እና በቃ ከዚህ ህይወት ይሄ ይሻላል፣ ከዚህ ህይወት ይሄ ይሻላል እያልኩ የምታገል ሰው ነኝ። ሳልሰራ የማድርበት ቀን የለም ማለት ነው። ጥሬ ግሬ ነው የምኖረው እና አሁን በቃ ቃቴ 7 አመት ማለት ነው። ሱስም አለበት፣ ይመታኛል በጣም ማለት ነው። በጣም ይመታኛል። ከእጆቹ ስር ማምለጥ አልችልም። ሰዎቹ እንኳን ሊያድኑኝ ስመጡ ማለት ነው በር ዘግቶ ትንሽ ኮሽታ አለባት ዞር በሉ ምናምን እያለ ነው የሚያባረራቸው እና መዳን አልቻልኩም እና በጣም እየተመታሁ አድሬ ጠዋት ስራ ሄዳለሁ። ራሴን ደብቄ ለመኖሩ ሁሌ ታገላለሁ ታውቃለህ። ከዛ ልጆቼ ፊት ደግሞ የሚመታኝ በጣም ማዝነው ልጆቼ ፊት ሲመታኝ ነው። እና እሱ ፖሊስ ስለሆነ ማለት ነው ማንም ሰው አይረዳኝም። እሱ ሰው ፊት በጣም ጥሩ ነው፣ በጣም ጥሩ ነው። በቃ ማንም ሰው ሊያውቅ አይችልም የኔን ችግር ማለት ነው። ሽማግሌ ማመጣው ቤተሰቦች ለራስሽ ያገባሽው አንቺ ነሽ እያሉ ሊረዱኝ አይፈልጉም። ባልና ሚስት መሀል አንገባም ይላል ሰው። እኔ ሁሌ ማስበውን ቤንዚን የተጨመረችባት ልጅ ነው ማስበው። እና አሁን ባለፈው አንዱ አለም ጎሳ ራሱ ሚስቱን ያጣውን ነው ማስበው ማለት ነው። በቃ ከእጁ ስር ማምለጥ አልችልም ከያዘኝ። እዛ አሁን ተደብቄ ማለት ነው ከሀገር ወጣሁ። ልጆቼንም ትዬ ልጆቼን እኔ አንድ ቀን ከልጆቼ ትንፋሽ ላይ ተለይቼ መኖር የማልፈልግ ሰው ነበርኩኝ። በቃ እዛው ታግዬ ባሳድጋቸው አገኝ ነበር ታውቃለህ። ተራሩጬ እሰራለሁ። ምንም ማልሰራው ነገር አልነበረም፣ ግን አላኖራለኝ። ስራዬ ቦታ እየመጣ ሰው ይረብሻል፣ ሁሉ ቦታ እየሄደ ሰው ይረብሻል። አሁን እንኳን እኔ ትንሽ እንኳን ክብር ያለኝ ሰው ጋር እየሄደ ካላመጣችኋት እና አገር ጉድ እያለ ይበጠብጣል። ልጆቼን እየደወለ ይረብሻቸዋል። የልጆቼን ሳይኮ በጣም አቆሸሸብኝ ማለት ነው። እና ምን ማድረግ አለብኝ? አትኖሪ አትም ይለኛል ማለት ነው። ሀገር ውስጥ ራሱ ችግር የለውም እኔ ብዬ ወጣሁኛ። ለልጆቼ አሁን የሚሰጣቸው ቦታ በቃ በጣም ነው ባዝ ነው። ምን ባረግ ነው እኔ ከራሴ የማርቀው? በጣም ግራ ገብቶኛል። አሁን እንዲያርጉልኝ በቃ ምንም ነገር ሊያደርግልኝ አልቻለም። እኔ የገባሁበት ነገር ነው ለዚያ በቃኝ እላለሁ ታውቃለህ። ግን እኔ ምን ማድረግ አለብኝ? ልጆቼን በሰላም ምድር ማሳደግ እና በጣም ነው ማደንቅ። ስታገቢው ቤተሰብ ሳይፈቅድ ነው ያገባሽው? ቤተሰብ ምንም አያውቅም። እኔ እንዲሁ አምኜ ብዙ ጊዜ አይቼው ምናምን በቃ ከዚህ ህይወቴ ይሻላል ብዬ ነው የገባሁበት። እንደውም እሱ አይፈልግም፣ እኔ ነኝ የገፋፋሁት ታውቃለህ። እኔ ነኝ ትዳር ይሻላል በሚለው ገብቼ የገፋፋሁት። የስራዬን ያገኘው ነው የሚመስለኝ እና ወለድኩ። ከወለድኩ በኋላ ልጆቼን በጣም ነው ማዝነው። ራሴን ብቻ ለማዳን በጣም ነው የሚመስለኝ። በእርግጥ ልጆቼን እናቴ ጋር ነው የወሰድኩት። እናቴ ጥሩ ላይፍ ባይኖራትም ሰርቼ እልካለሁ በምለው ማለት ነው። ግን እዛ
እያቆሸሸብኝ ልጆቹን እየደወለ ይረብሻቸዋል። እየሰከረ የሆነ ነገር ይላቸዋል። ልጆቼ ቀንና ማታ ያለቅሳሉ። በጣም ነው የተሰበርኩት ማለት ነው። ይህን ሳስብ ምን ማድረግ አለብኝ? ካላናገረችኝ ይላል ታውቃለህ። እሳ በህይወቴ ካልሆነች መቼም ቢሆን ሰላም አይኖራትም። መቼም ቢሆን ህይወት የለም። የትዳር መሰረት ጭቅጭቅ ነው ብሎ የሚያምን ሰው ታውቃለህ። እንደዚህ ነው በቃ። ጋብቻችሁ ህጋዊ ነው ወይስ እንደው ዝም ብላችሁ መኖር ይጀምራል? ሸሪያ ፍርድ ቤት ነው የደን የተጋባ ነው። ኮልፌ አይዞሽ፣ እስኪ ተረጋጊና አዳምጪኝ። እስኪ ሚዩት አድርጊና አዳምጪኝ እሺ። አሁን ፖሊስ ስለሆነ ምናምን የምትዩን ነገር አቆሚ እሺ። ያስፈራራኛል በጣም። እሺ ቆይ ሚዩት አድርጊ፣ ተረጋጊ እሺ። መፍትሄ የሌለው ችግር የለም። አሁን አንቺ እንደዚህ መሆንሽ ነው ለሱ የሚጠቅመው። ምክንያቱም እንደዚህ ፈሪ ሆነሽ የምታለቅሺ ሰው ሆነሽ ምናምን በጣም ደካማ ሆነሽ ስለሚያውቅሽ ነው የሚጫወትብሽ። ፖሊስ ሆነ ፖሊስ እኮ እንደ ማንኛውም የተከበረ ሙያ ነው። ገብቶሻል? አስከባሪ ነው ሙያው። ገብቶሻል? የተከበረ ሙያ። ግን ፖሊስ ስለሆነ እሱ እንደፈለገ መሆን አለበት። እንደውም ፖሊስ የሆነ ሰው ላይ ህጉ ትንሽ ጠንከር ይላል። ምክንያቱም ህግ አስከባሪ ሆኖ ህግ የሚጥስ ከሆነ የትም ሀገር ነው የምልሽ፣ ህግ አስከባሪ ሆኖ ህግ ከጣሰ እንደውም ህጉን እያወቀ ሆን ብሎ ነው ያደረገዋል። እንደውም ይከራል ጉዳዩ እሱ ላይ። ችግሩ ደፍሮ ያንን ቃታ ማን ይስባል ነው። ሴቶቹ ትፈራላችሁ ጥቃት ሲደርስባችሁ። ገብቶሻል? ሙያውን እንደ ማጥቂያ የሚጠቀም ሰው እንደውም አደገኛ ነው። በጣም አደገኛ። ስለዚህ አንቺ ማልቀስ ሳይሆን ያለብሽ ይህንን ጉዳይ ወደ ህግ ነው መውሰድ ያለብሽ። ራስሽን ማስከበር አለብሽ። ቆፍጠን ነው ማለት ያለብሽ። እንደዚህ የምትኖሪው አንድ ህይወት ነው። እንዲህ ሆነሽ ብትኖሪ ፈርተሽም ብትኖሪ ያው ኑሮ ነው። አንዴ ነፍስና ስጋ ከተለያየ በኋላ ለምትቀር አለም ተጨናንቄ ፈርቼ ምናምን አልኖርም። ፋይት ማድረግ ያለብኝ ነገር ካለ ፋይት አደርጋለሁ። ስለዚህ አንቺ ማልቀስ ሳይሆን ያለብሽ አሁን ሙያ በልብ ነው። አትመላለሽ። ልጆችሽ እናትሽ ጋር ነው አይደል ያሉት? ችግር የለም፣ ሴፍ ናቸው። እንደው እዚህ ሰው እጅ ላይ ቢሆኑስ? እየጠጣ ምን እያለ እየመጣ ልጆቹን በስነስርዓቱ አያስተዳድርም፣ አያሳድግም። ልጆቹን እየደወለ ይለብሻቸዋል። ቶክ ይቺን ቻል አርጌት ወጥ አርጌት፣ ችግር የለም፣ ቀን ያልፍ። ስራ አርገሽ ወደ ሀገርሽ ሂጂ። ከዛ ከምትኖሪበት አካባቢ ለቀሽ ውጪ። ገብቶሻል? ለቀሽ ውጪ። ይሄ ዛቻ ማስፈራሪያ እንደዚህ ያደርጋለሁ ካለ ቀጥታ ሄደሽ ጠበቃ ቀጥረሽ እመኝ፣ በዚህ በድፍረት መንገድ ሂጂ። ግድ የለሽ፣ ልክ ታስገቢዋለሽ። ጠበቃ ይዘሽ ማስረጃ ይዘሽ እየደበደበሽን የሚዝትብሽን ያውን ፖሊስ ሆኖ በጣም ከባድ ነው። የኔ እናት ይኸው እዚህ ውስጥ አሁን ብዙ የህግ ባለሙያዎች ይኖራሉ የሚሰሙ፣ ብዙ ጠበቃ የሚሆኑ ፖሊስ የሚሆኑ ምናምን ብዙ ሰው ስለሚከታተል የምነግርሽ ዝም ብዬ አይደል። እሱ ህግ አስከባሪ ህግ አክባሪ መሆን እያለበት ሙያውን ተጠቅሞ አንቺን ለማስፈራራት፣ ለመዛት፣ ለመደብደብ የሚጠቀምበት ከሆነ እሱ ላይ ጉዳዩ ይከብዳል። ገብቶሻል? ፍርድ ቤት ነው የሚዳኝሽ። ሰላም አንቺ የደረሽበት አካባቢ እንዳይደርስ ሆኖ ህግ ይወጣበታል። ገብቶሻል? አንቺ ያለሽበት የሆነ ቀጠና ድረስ የሆነ ኪሎ ሜትር ድረስ ሁላ እንዳይገኝ እዛ ጋር ከታየ ሁላ ይባላል። ስለማቅ ነው እንደዛ የተደረገ ሰው እንዲህ አለዋለሁ ብሎ ሚዝት የሚደባደብ ምናምን። እሷ ያለችበት የምትኖርበት የሆነ ኪሎ ሜትር አካባቢ ራሱ ከታየህ ነው። እዛ አካባቢ ከተገኘ ሰው ራሱ ከጠቆመበት ምናምን እዚህ ታይቷል ከተባለ ችግር ውስጥ ነው የሚገባው። ማስከበር ትችላለሽ ራስሽን፣ አትፍሪ። የሚማታ ከእጁ አላመልጥም። የሚደበድብሽ አንድ ቀን እኮ ማድረግ አልነበረብሽም ያን። ስለዚህ አሁን ስትሄጂ ምንድን ነው የምታደርጊው? ሄደሽ ህግ ባለሙያ ጋር ጠበቃ ትይዢና ጉዳዩን ፋይል ከፍተሽ ፖሊስ ጣቢያ ሄደሽ ክስ ትመሰረቻለሽ። ያደረሰብሽን ነገር በሙሉ አያይዘሽ ከዛ ህግ ይዳኛችኋል። ትከበሪያለሽ። ልጆችሽን በስነስርዓት ታኖሪያለሽ። ከዛ አካባቢ ወጥተሽ ለቀሽ ሌላም ከተማ ይሆን ምናምን ሄደሽ ልጆችሽን ይዘሽ
ንግድም ስሪ ምንም ስሪ አንገትሽን ደፍተሽ ማንም የት እንዳለሽ ሳያውቅ ልጆችን እያስተማርሽ ሰላም ያለው እንቅልፍ የምትተኝበት ቀን ይመጣል። እሺ እና በቃ የሚባል ነገር አለም። ተስፋ እንዳትቆርጪ ባባ። እጅሽ ላይ ያሉ ማስረጃዎችን ደግሞ አስቀምጫቸው። እሺ ይጠቅሙሻል። እሺ አይዞሽ። አሁን እንዳትበጠበጪ ምን አድርጊ መሰለሽ እንዳትበጠበጪ እሱ አንቺ ጋር የሚደውልበትን መንገድ ቆርጠሽ ጣይ። ከቻልሽ ሲም ካርድሽን ቀይሪ ለተወሰነ ጊዜ እስክትድኝ ድረስ። ይህ አይምሮች ብጥጥ የሚለው ነገር መሬት ይዞ ኳስ በመሬት ማሰብ ለመፍትሄ ሀሳብ ማምጣት የሚችል የተረጋጋ አይምሮ ላይ እስክትሆኝ ድረስ አሁን አታውሪ። ከሱ የሚመጣ ነገርም አትስሚ። ለተወሰነ ጊዜ ምንም ከሱ ጋር የሆነ ነገር አትስሚ። እሺ ራቂ። ልጆችሽን ብቻ በአንድ ስልክ ጥሪ አግኛቸው ሲናፍቆሽ። ከዛ የተወሰነ ጊዜ ተረጋጊና ውስጥሽ ይጠንክር። እሺ አልተረጋጋሽም አሁን ራሱ። እሺ አይዞሽ። እንግዲህ እየሰማችሁ ነው አይደል? የምትሞዳሞዱ ሰው አሁን ቅድም መታ ፌስቡክ ላይ ያስብልኛል፣ ይራራልኛል፣ እንትን ይጸልይልኛል፣ አንዳንዴም ይመክረኛል እና ጨርሻለሁ። በጣም ምርጥ ሰው ነው፣ ቤተሰቡንም አስተዋውቆኛል አለች። ሰማሽ አይደል? ሰው ጭንብሉ የሚወልቀው እንደዚህ ነው። ይሄ ልጅ አሁን በጣም ጥሩ የነበረ ምናምን ከችግር ውስጥ አውጥቼው ምናምን አለች እሷ። ይኸው ካልገደልኩሽ የሚል ምን ባረገች? እንዲህ ሰው ተነጋግሮ ቁጭ ብሎ ይፈታል ችግሩ። ካልፈታኸው ቴንክ ዩ ሶ ማች በቃ በመንገድሽ ትባባላለህ። እንዲህ በዱላ ማንሳት እንኳን አንቺን ቀርቶ ይኸውልሽ፣ አሁን እኮ ህጉን ሰው ይጠብቀዋል አይጠብቀውም ሌላ ጉዳይ ነው። እንኳን አንቺን ቀርቶ በህጉ መሰረት አንድ ፖሊስ ወንጀለኛን እንኳን መምታት አይችልም። ያው የፖሊስ ዱላ አርፎበት የሚያውቅ ሰው እንግዲህ ይሄ ቀልድ ይመስለዋል። ግን ያው ተገብረዋል አይተገብረዋል፣ ግን መምታት ግን አይችልም። ወንጀለኛን እንኳን ሚስቱን የልጆቹን እናት ሄሎ ምን አሁን ይሰማነኝ ቅድም ካዳመጥኩት ማለት ነው። ወንዶችን የሚያስንቅ ነገር አዳምጫለሁ እና ወንድ ልጁ ነው ከሴት ላይ እጁን የሚያነሳ እንዲሁም የህግ አክባሪስ በመሆኑ ልጅ እንዴት ነው የምናገኛት? ምን አልከኝ? ቅድም ባሌ ደበድበኛን እንዲሁም የህግ እንደተናገረችው ማለት ነው። እንዲሁም የህግ አስከባሪ ነው ሰውየው እና ኮንታክት ለእሷ ጋር ገብቷል። አዳምጫለሁ ብያለሁ፣ ግን ለእሷ ጋር ኮንታክት ማድረግ ስለፈለኩ ነው እንጂ ሌላ አይደለም እኮ። ማለት ለምንድን ነው እንደዛ የፈለግከው የሚለውን ነገረናል። አይ እንደዛ የሚደረገው መጀመሪያ ወንድ ልጅ ነን፣ አንተም ወንድ ነን፣ እኔም ወንድ ነኝ። ማንኛችን ወንድ ልጅ ነው። ሴት ልጅ እናት ናት። መማታት ማለት በጣም ከባድ ነገር ነው። በትክክል አብሮ መኖር ካልተፈለገ አብሮ መኖር ነው እንጂ ካልሆነ ደግሞ ይህ ነገር ነው። በዚሁም አጋጣሚ ው እሱም ህግ አክባሪ ከሆነ እንዴት ተዚህ ሊሆን ይችላል? እኮ አሁን ቅድም ያው እኔ የሰጠኋትን ሀሳብ እያስባለሁ። አመሰግናለሁ። ችግር የለም። ያው ለእሷ ያልኳት እኔ እሷ አሁን ሰው ሀገር ኮንታክት ድንገት የምታውቃት ከሆነ ፈልገ እዚህ ነው አሁን የመጣችው። እዚህም እየሰማሽ ነው። ኢትዮጵያ ውስጥ አይደለችም? አይደለችም? አዎ ኢትዮጵያ ውስጥ አይደለችም። እና አሁን ስትሄድ እንዳልኳት ወደ ህግ ጉዳይ ሆኑ ሰጁ ብያታለሁ። ስትሄድ ያው ጠበቃ ይዘሽ ምናምን እና እሷ ከሀገር ውጭ ነው ያለችው። ሞር የምትሰጣት ሀሳብ ካለ ደግሞ ምን ማድረግ እንዳለባት ጥሩ ነው። ሀሳቡ ይከበራል፣ ችግር የለም። ምን ማድረግ እንዳለባት ሀገሯ ስትሄድ ማለት ነው። አሁን ግን ከሀገር ውጭ ነው ያለችው እሷ። ኦኬ። አይ ሀገር ውጭም እንደውም ለኛ ይቀለናል፣ አስፈላጊ ነው ጉዳይ። ልትረዳት ትችላለህ አንተ፣ የህግ አካል ነህ ማለት ነው። ልተባበርም ይችላለሁ። በሚያስፈልገው ባልሆንም በሚያስፈልገው ነገር ልተባበር ይችላለሁ። ሴት ልጅ እንደዚህ እናት ናት፣ ማልቀስ የለባትም። እኔ በጣም ነው ልቤ ጋር እንትን ስላለኝ እና ለዛ ነው በአንተ ነው እንደምታውቃት ችግር የለም። እሷም ስላለች ፎሎ ከሰማችን ፎሎ ሞልሽልን
ፎሎ መልሽለትና ሀሳብ ስጣት። ግን አሁን ከሀገር ውጭ ነው ያለችው። ከሀገሯ ስትሄድ ምን ማድረግ አለባት ማለት ነው። እና እሺ፣ እናመሰግናለን። እሺ፣ እግዚአብሔር በጣም አመሰግናለሁ አሌክስ። እሺ፣ ከባድ ነው። ገብቷችኋል? ትንሽ ስቅስቅ ብላ ነው ያለቀሰችው እሷን ነው። እንዲህ ጥሩ የሚያስቡ ሰዎች አሉ በነገራችን ላይ። አሁን ምንድነው እሷ ከሀገር ውጭ ስለሆነ ያለችው አሁን ምንም ልታደርግ አትችልም። እጇ ላይ ያሉትን ማስረጃዎች መያዝ እና ሀገሯ ስትሄድ እንደዚህ የተወጣጠረውን ሰው የሚያስተነፍሰው ነገር ያስፈልገዋል። ማለት ጭቃ ጠፍጥፎ ጭቃ እንትን ብሎ ይጠፍጥፍ እንጂ ሴት ልጅን እንደዚህ እየደበደበ ሚዝናና ወንድ ሄሎ እሺ፣ እኔ በቃ ለሰው ቃል ገባለሁ። የሆነ ነገር የፈለገ ሰው ቢያዘኝ እሺ ይላለሁ። ግን አንድም ቀን እሺ ይላለሁ እንጂ አላረገውም። ቃል ትገቢያለሽ? አዎ ገባለሁ። እሺ ነው በቃ እምቢ ከውስጥ አይወጣም። ምንም ነገር እሺ ነው የምትይው? እሺ ነው የምለው፣ ግን አንድም ነገር አላሳካም፣ አላረገውም። እሺ ብቻ በቃ። ለምሳሌ ለመጨረሻ ጊዜ ቃል የገባሽው ነገር መቼ ነው? ምንድን ነው? እኔ የሆነ ተማሪ የነበርኩ ጊዜ የሆነ ሌክቸር ነበረ እና ከሱ ጋር በጣም እንግባባለን እና ገደል ነው የሚከታቸው። ችግሬ ለምን እንደሆነ ያላቅም። አሁን በጣም ጸጽቶኛል። ብዙ ነገር ነው ያጠፋሁት። እያወራን እያለ ከዛ እኔ ደግሞ የተወሰነ ስራ ይዤ ነበርና ለምን አንድ ላይ አንኖርም አለኝ። ከዛ እሺ እንዴት አድርገን እኔን ማስተዳደር ትችላለህ? አንተ ገና ስራ ነው የያዘው ሌክቸር ሆኖ ማለት ነው። አይ ለምን አንቺም የሰራሽ ስለሆነ አንቺ የቤት ቀሙዩና እኔ የሰራ ባለው ቤት ልከራይ ምናምን አለኝ። እሺ አልኩት። የቤት እቃውን ሙዩና አሁን ቁም ሳጥን ምናምን ሄዶ እዛ እንትኖቹ አለ አይደለ እቃ የሚሸጥበት ቦታ አልጋ ምናምን ማቻ አድርጎ ዋጋውን እንደዚህ ነው ብሎ ነገረኝ። እሺ አልኩት። እሺና ቀብድ ስጠው ችግር የለውም እኔ ከፍላለሁ አንተ ቤት ትከራያለህ ምናምን አልኩት። ከዛ ሄዶ ከነሱ ጋር አገናኘን ፎቶ። እኔ መንገድ ላይ ነበርኩ፣ ወደ ውጫ ላይ እየሄድኩ ነበር። ተማሪኛውን የምነግደው ታውቃለህ። ከዛ እሺ አልኩት እና ሄዶ ቀብድ 30 ሺህ አለ። ስጠውና እኔ አንድ ላይ እሰጣለሁ አልኩት። አይ ለምን አሁን አታስገባም አለ። እኔ መንገድ ላይ ነበርኩኝ። አይ ችግር የለውም አንድ ላይ እሰጣለሁ እኔም ወደ ስራ እየሄድኩ ስለሆነ ምናምን አልኩት እና እሺ በቃ እሰጣለሁ አንድ ላይ ትሰጫለሽ አለኝ። እሺ አልኩት። ከዛ ሄዶ ቀብዱ 30 ሺህ ከኪሱ አውጥቶ ሰጠ። ማች ነው የምትሰጪው ብሩን ሄደን እቃውን ነው ምናምን አለኝ። አይ እኔ ፈተና አለኝ እና ሰሞኑን ችግር የለውም ቀኑ ገና ነው አይደለ ምናምን አልኩት። እሺ አለ። ከዛ ቃሉ 3 ቀን አንቺ የት ሆነሽ ነው? አንቺ ከሀገር ውጭ ነሽ? አሁን ከሀገር ውጭ ከወጣሁማ ገና 5 ወሬ ነው። አሁን እዛ ያለሽ ነው ይሁሉ እዛ ያለው ታው ተማሪ እንጂ በጣም ነግዳለሁ። ልጅም ስለነበርኩ ሰውም ያግዘኛል መንገድ ላይ ሲሄድ ምናምን ወጪ ምንም አላውጣም። በጣም ጎበዝ ነበርኩ። ከብር ፎዝ ሰብሽኝ። ከዛ ቀኑን ልደርስ ስል እቃ ተበላው አልኩት። ተበላው ብዬ ከዛ እንዴ እቃ ተበላሽ የቁም ሳጥኑ ምናምን ምንድነው የምንከፍለው ምናምን አለ። ችግር የለውም በቃ እኔ ከሰው መባደራለሁ ምናምን አልኩት። እሺ አላለም። ከዛ 3 ቀን ምናምን ሲቀራ ስልኩንም ቦለኩት። ከዛ እሱ ደግሞ ላንጉዌጅ ነበር የሚያስተምረውና ናን ግሬድ አደረገኝ። ምን አደረገኝ? ናን ግሬድ ከግቢ እንድባረር። ጭራሽ አስተማሪሽም ነው? ሌክቸር ነው። አዎ ቅርብ ነው። እንደተመረቀው እዛው ተመደበ። እሺ ከዛ ቦለኩት አባደ ነን ግሬድ አደረገኝ። ከግቢ ወጣ። አሁንም ወደ ስደት መጣው። ገና 5 ወሬ ልክ እንደመጣው የሆነ ልጅ ተዋወቅን። አሁንም እንዳጋጣሚ በስልክ ከዛ እያወራን ብር አበድርልኝ አለኝ። እሺ አልኩት። ከዛ ስንት አልኩት? 1000 ድርሃም አለኝ። እሺ አልኩት። ላስገባል አካውንት ላይ አልኩት። በምን ተዋውቃችሁ ነው? እንደ አጋጣሚ በቲክቶክ። እሺ
ከዛ ላስገባልህ አካውንት ላይ አልኩት። አይ መጥቼ እወስዳለሁ አለኝ። ልክ እንደመጣሁ የተዋወቅ ነው። 4 ወር ነው ያወራነው። ማምጣቴ 5 ወሬ ነው። ከዛ ለምን አይ መጥቼ እወስዳለሁ አለ። 1000 ብቻ አይበቃህም? ለምን ልጨምርልህ አልኩት። አይ ለአሁኑ ይበቃኛል፣ ካነሰ እወስዳለሁ። የመኪና ኒብሬ ነው ምንድን ነው የሚከፍለው አለ። ካሴት የሚሰባስብ ብር ነው። እኔ ቲክቶክ ላይ ለራሱ እዚህ ብለጥፍ ያውቃሉ። ከዛ 1000 ብቻ ይበቃል? አዎ ይበቃኛል። መች ነው ፊት መጣሉ ክሽን ላክልኛል። ይላኩለት። ከዛ ምን ይዤሽ ልምጣ? እንጀራ ላምጣልሽ? ቆሎ? ችግር የለው። ፌመስ ነው ያውቃሉ። አዎ ፌመስ ነው። የተወሰነ ፌመስ ነው። እዚህ ጋር አሁን ፎቶንም ቢያዩ ምናምን ሁሉም ሰው ያውቀዋል። ያውቃል ግን አላረገውም ማለት እዚህ እንኳን አታርጊ ግን ያውቃሉ። ከዛ 1000 ብቻ አይበቃም አልኩት። አረ ይበቃኛል አለና ከዛ ማሽ ነው የምትመጣው? ነገ ይበቃል። ሎኬሽን ላኩለት። ምን ላምጣልሽ? ምን ሊሆንልሽ? ምን ላርግልሽ? አረ ምንም አታምጣልኝ። አንተ ብቻ የተቸገርከውን ብር ልስጥ። 1000 ካላነሰ እኔ ልጨምርልህ አልኩት። አይ ለአሁኑ ይበቃኛል አለና ሎኬሽን ላኩለት። ማሽ ነው የምትመጣው? ነገ በዚህ ሰዓት። ኦኬ ና ይደውላል። ጠዋትና ማታ የኔ ይማርልኛል ምናምን። ችግር የለውም። እኔ በቃ ሞት ኩለት አውቂ አስመስይ። ከዛ ሰዓቱ ሊደርስ ሲል ስልኩን አላነሳውም። መጣ አልመጣ አላውቅም። ስንት ጊዜ እንደደወለ እዚህ ጋር ብለጥም። ከዛ እንደዚህ ነው የሚያደርጋቸው ወንዶችን። ሁለተኛ ደግሞ እሺ እንጂ እምቢ አላውቅም። ግን አንድም ነገር አላሳካም። ምንድን ነው ችግሬ? ምንድነው ችግሬ? ትንሽ ለየት ያለ ነው። እስቲ ሚዩት አድርጊ። ምንድነው ችግሬ? ለየት ያለ ነው። እሺ ላብራቶሪ ክፍል አስገብተን እንግዲህ ደምሽን እንመረምርና ምንድነው ውጤቱ የሚለውን እንነግርሻለን። በመሰረቱ አንቺ ለምሮን የምታደርጊው አንደኛ በቃ ምንም እኮ አያስፈልገውም። እሱም አሁን ድራማ እየሰራብሽ ነበር። ይሄ አሁን 2000 ብር ለ1000 ብር ላክልህ ምናምን ያልሽው ቆዳሽን ሊገፍ ነው እንግዲህ። አራዳ ለአራዳ መሸዋወድና ይባላል አይደለ? አንቺ ተነቃቅታችኋል። አንቺ ፌክ ነው ያደረግሽው፣ እሱ ሊበላ ነው። ሁለታችሁ በተሳሳተ መንገድ ነው የሄዳችሁት። አንቺ የማታረጊው ነገር አደርጋለሁ ማለት የለብሽም። ለምን ከእንደዚህ አይነት ድራማ ብትርቂስ? ምን አገናኝ? ሰላምሽን አታገኝም? ገብቶሻል? የሀገር ቤቱም እንደዛ ልክ አላረግሽም። ቀብድ ክፈል ምናምን የማይሆን ከሆነ በቃ ፊት ለፊት መንገር እኮ ነው። ምንም እኮ ችግር እኮ የለው። ምንድን ያስፈልጋል? ሰዎችን መዛግ እኮ ነው። በማይሆን ነገር ኢነርጂሽን መጨረስ ነው። ያንቺ ኢነርጂ ስንት ነገር ያሁን ይሄ እዚህ ሀገር ድርሃም ምናምን ያልሽውንም ሀገር ቤት ያለውን ምናምን ያወጣሽበትን ኢነርጂ ለስራ፣ ለለውጥ፣ ለትምህርትሽ፣ ለማደግ ብታዊው እኮ ጥሩ ነው። በተራ ነገር በወሬ ጊዜሽን ለምን ትጨርሸዋለሽ? ድራማውን እያወቅሽው መጨረሻውን እያወቅሽው ምንድን ነው? እሺ አሁን እንደዛ አረግሽ፣ መጣ፣ ስልኩን አላነሳሽም። ውጤቱ ምንድን ነው? ምንም አየሽ፣ ቫሊዩ በቃ ቫሊዩ የለውም። ውሃ አያነሳም። ወይ ስኬት ላይ አያደርስሽም፣ ወይ ደግሞ ለአንቺም ሰላም የለውም። ምንም ጥቅም የለው። ስለዚህ አታርጊ። ምንድነው ችግር የሚለው እንግዲህ ችግሩ መሆኑን ካወቅሽው በራሱ አንድ መፍትሄ አካል ነው እሱ ራሱ። ስለዚህ ታይ በቃ ከዛሬ ጀምሮ ማታረጊውን አረጋለሁ አትበይ። አጉል ድራማዎች ውስጥ አትግቢ። ስትር ብለሽ እንደዚህ አይነት ጨዋታ ማትፈልጊ ከሆነ ስራ ላይ ኢነርጂሽን፣ ለውጥሽ ላይ የአንቺ ትኩረት የሚፈልጉ በጣም ብዙ ጥረትሽን የሚፈልጉ ብዙ ጉዳዮች አሉ። ስራሽ፣ አላማሽ፣ የመጣሽበት እድሜ ልክ እኮ እንደዚህ አትኖሪም እኮ። ከማዳም ቤት ደግሞ ወጥተሽ አሁን ትልቅ ነገር እስቲ ፕላን አድርጊ። መንጃ ፍቃድ ስለማውጣት የራስሽን መኪና ገዝተሽ እዚህ በራስሽ መኪና የተንቀሳቀሽ ከስተመሮች ኖረውሽ በቀን የተለያየ ቦታ ሄደሽ ላጥላጥ ብለሽ ስራ ሰርተሽ ምናምን በወር ጥሩ ገቢ የምታገኝበትን መንገድ እንደዚህ አይነት ትልቅ ሌቭል አስቢ። እዛ ስታስቢ ያይሽ በተራ ወሬዎች አትጠለፊ። ተራ ትርኪ ሚርኪ የማይረቡ ወሬዎች የማይረቡ ሰዎች ጋር እንትን አትይ። ገብቶሻል? ለምን አላማ አለሽ? ቶሎ ሩጫሽ ላይ ነው የምታተክሩ። ኢነርጂሽን እዛ ላይ ሁሉ ታወይዋለሽ። ስለዚህ አላማ ያለው ሰው በተራ ነገሮች ጊዜውን አያሳልፍም። ስለዚህ ችግርሽ አላማሽ ላይ አለማነጣጠር ነው። ከዛሬ ጀምሮ የምትመቺው ግብ አዘጋጅ። ትልቅ አድርጊው ደግሞ ህልምሽን። ትንሽ ህልም አታልሚ እሺ? ትልቅ ህልም ምንድነው? ለጨረቃ የተኮሰ ኮከብ አይስትም ይባላል አይደል?
ጨረቃን ለመምታት ከተኮሽ አትሊስት ኮከብ ታገኛለሽ። ስለዚህ ለትልቁ ከተኮሽ እዛው አካባቢ ነሽ፣ የምትስችው ነገር አይኖርም። ገብቶሻል? በወሬ በዋዛ ፈዛዛ ጊዜሽን አታባክኝ። ተግባባን ማዳም? አሌክስ አመሰግናለሁ። አሌክስ አመሰግናለሁ። ለየት ያለ ትንሽ ለየት ያለ ቀዶ ጥገና ነው። እንትን ውሰጅበት፣ የሰጠንሽን ሽሮፕ ቀን ጠዋት ማታ ይወሰድ ከምግብ በፊት በባዶ ሆድ። ዋጪው ደግሞ የሚዋጥ ነው ጋይስ። ምንሰጣችሁ ሽሮፕም ይሆን ኪኒን ወስዳችሁ ሼልፍ ላይ አታስቀምጡት፣ ወይ ሰልፊ ለመነሳት አይደለም። ዋጡት፣ ይዋጣል። የሚዋጥ ነው። ምንቻችሁ ወስዳችሁ ታስቀምጡትና ከዛ አገረሸብኝ የሚል ጣጣ ይመጣል። እሺ አስቸጋሪ ነው። እኔ ረሽኙ በተፋፋመ ሁኔታ እየቀጣ ጨራሽ ቀብድ ማስከፈል ጀመራችሁ። በቀል ነው እንዲህ ሴቶቹ ወንድ አላምንም አወራለሁ። አሁን ለምሳሌ አሁን ጓደኛ አለኝ እናወራለን፣ ግን እምነት የሚባለው ነገር እንደዚህ ሚዲያ ላይ በሚወራው በዛም እያየሁኝ አላምንም። የሆነ ነገ ምን ሊፈጠር ይችላል የሚለውን ምንም ያክል ጥሩ ሰው በህይወቴ ቢመጣም አምኖ መቀበል አልችልም። ነገ የሆነ ነገር ቢፈጠርስ የሚል ፍራቻ። እድሜሽ ምን ያህል? እኔ 24። ሲንግል ነሽ? አሁን ሲንግል ነሽ? እማወራው ልጅ አለ፣ ግን አላምነውም። ጥሩ ልጅ ነው ለእኔ የማውቀውን ያክል፣ ግን እፈራለሁ። ከጥሩነቱ በፊት ዘርዘር አድርጊልን እስኪ። እንዴት ነው የተዋወቃችሁት? የምታወሪው እንዴት ነው? እኔ ሰው ሀገር ላይ ያለሁት እንደዚህ በስልክ ነው የታወቅነው። በስልክ ማለት ቲክቶክ ላይ ጓድ አለ ምክንያት አይደለም እቺ ልጅ የመጣችው። ምናልባት ከቆዳ ገፈፋል ምና ተተርፍ ውስጥ ነው ይሆናለች። ቲክቶክ ላይ እንዲታወቃችሁ ቲክቶክ ላይ በዝርዝር ላብራቶሪ ክፍል እስካን ትደረግ እስኪ። ላይቭ ላይ የአንድ ሀገር ልጆች ነን፣ ግን በአካል አንተዋወቅም። ላይቭ ላይ ነው የተዋወቅነው። ከዛ ገስት ላይ አስገብቶሻል? ኖ እኛ የአንድ ሀገር ልጆች ነን እና በግሩፕ ምናምን እንጫወታለን። እንደዚህ ዝም ብለን ዋሬ እየገባ እናወራለን። በዛ ተዋወቅን፣ በውስጥ ማውራት ጀመረን። ራሱ ነው በውስጥ መስመር የጻፈልሽ? ምን አለሽ? የመጀመሪያ ቀን ከቲክቶክ በኢንቦክስ ሲጽፍልሽ የሚል ነበር? አይ ስራዬ ብሎ ለጅንጀና ምናምን አልነበረም የጻፈልኝ፣ በሆነ አጋጣሚ ነው። ዝም ብለን ገብተን ጓደኛዬ ጋር እያወራን ከሱ ቤት እያወራን የሆነች ሌላ ልጅ የምትወደዋለች መሰለ፣ እሷ ገብታ ስታወራ እኛ ደብሮን ወጣ ነው። እሺ ከዛ ወጥቶ አስደበረቻችሁ እንደ ይቅርታ ምናምን ባህሪዋ እንደዚህ ስለሆነ ምናምን በዛው ማውራት ጀመረ። እሺ ጅንጀናው እንዴት ተጀመረ ታዲያ? ከዛ በኋላ በቃ ጥሩ ልጅ ነሽ እንደዚህ እያለ ማውራት ጀመረ። እሺ ከዛ በኢሞ እያወራን አሁን ቢያንስ 7 ወር ምናምን የሆነን ነው። ፍቅር ጀመራችኋል ማለት ይቻላል? እንግዲህ ጠዋት ማታ እናወራለን። እሱም እዚህ ነው። ቁርስ መላሽ ምሳ በላሽ ትባባላላችሁ? አዎ። ቪዲዮ ኮል ታወራላችሁ? አዎ። ግን እንደዛ ያለፈ ነገር የለውም። እና ሲጀመር እኔ ፍቅር ውስጥ አልገባሁም ማለት እችላለሁ። አሁን ምን አልኩ እኔ አሁን ይኸውልህ አልበላሽ እና መጣሽ እንደሚባለው እኔ አሁን ቪዲዮ ታወራላችሁ ብዬ ጠየቁ፣ ጨረስኩ ጥያቄ። አንቺ ያለፈ ነገር የለውም ማለት ምን አልኩ? ወጣኝ። ያው ላጆ ሴት የሚያደርገው ነገር ስላለ ሚዲያ ላይ እንደዚህ አይነት ነገር የለም ለማለት ፈልጌ እንመጣበታለን። አሁን ፍቅር ይዞሻል ማለት ይቻላል? አፍቅረሽዋል? ስለማላምነው አላፈቅም።
ቪዲዮ ኮል ምናምን እያወራሹ ማታምኝ እናወራለን። ግን እኔ የሆነ ነገ ጧት ሊቀየር ይችላል ብዬ አስባለሁ። ብዙ ነገር ስለማይ ቲክቶክ ላይ ፍራቻ አለ ውስጤ ላይ እና አምኔ ጣለቅ ብዬ እንትን አላልኩ። እሺ ምንድን ነው የምትፈልጊው አንቺ? ጥሩ ልጅ ከሆነ ለትዳር የሚሆንን ከሆነ ባገባ ደስ ይለኛል። ግን አላምንም ነው ችግሩ። ስራ አለው? እዚህ ሀገር ነው ሳውዲ እኮ ስራ ይሰራል። አዎ። እሺ ሚዩት አርጊ። አንቺ ትንሽ ቃሪያ በሚጥሚጣ ሰናፍጭ ጣል ጣል ያለበት መርፌ ያስፈልግሻል። 24 ዓመት ይኖር ላይ ያለችው ትንሽ ጣዳጣም የተቀላቀለበት አምጣልኝ። ትንሽ ለብለብ ሊያደርግሽ ይችላል። ለምን መሰለሽ? አሁን መስመር እየሳትሽ ነው የመጣሽው። አንቺውን ድንገት ተሳስተሽ ሳትብሎሽ እንደው ሰው አላምንም የሚል ቃታ ስበሽ ነው የመጣሽው። በምክንያት ነው የመጣሽው። ቲክቶክ ላይ ቁጭ ብሎ ሴቶችን የሚያወራበት ሰዓት ካለው ለአንቺ ብቻ አይደለም እኮ እዛ ጋር ያለው እህቴ፣ አስተዊ። እኔ እውነት ነው የምነግርሽ። በነገራችን ላይ እኔ አሁን አንቺ ከእሱ ጋር መሆንሽ ለእኔ አይጠቅመኝም፣ ከእሱ ጋር አለመሆንሽ ለእኔ አይጎዳኝም። ምንም አንተዋወቅም አይደል? ግን ከመጣሽ አይቀር እንደ ወንድም ነገ ስታለቅሽ ማየት አልፈልግም። ገብቶሻል? ከምንም ቴንሽን አይደለም የምነግርሽ፣ ከጥሩ እንትን ነው ያን ትረጂ ነው ፈልገው ማለት ከጥሩ ከቀና ሀሳብ ነው ማወራሽ እንጂ ምንም እሱንም አላውቀውም አንቺንም አላውቅሽም። ግን እየሄድሽበት ያለሽበት መንገድ ትንሽ አደገኛ ነው። የብዙ ሴቶች ህይወት የተበላሸው እንደዚህ ነው። ቲክቶክ ላይ ሁሉም ሰው እንደዚህ ብሎ ነው የሚመጣብሽ እና የዘፈን ዳርዳር ውስጥ ክስታ ነው። ቪዲዮ ኮል አታውሪ። የመጀመሪያው መስመር ቀይ መስመር ግድ የለሽም። ይቅር እስቲ እንዲህ ያለፈ ነገር የለም ምናምን አልሽ። ያው ሳትገረፊን ያወራሽው ራስሽ። አዎ ላይኖር ይችላል፣ ነገ ግን አይኖርም ማለት አይደል። በዚሁ እቀጥላለሁ ብለሽ አታስቤ። ሰው ነሽ፣ ምን ጋር እንደምትወድቂ አታውቂውም። ፈንጂ የተጠመደበት ሰፈር ውስጥ እየተንቀሳቀሽ ቀስ ብዬ ነው የምራመደው ማለት የለብሽ። እስካሁን ፈንጁን አልረገጥሽ ይሆናል፣ አንድ ቀን ግን ትረግጭ ይሆናል፣ አይታወቅም። እና ማንም አያተርፍሽም። ፈንጁን ከረገጥሽ በኋላ ማንም አይደርስልሽም። መፈንዳት ብቻ ነው ያለሽ እድል። አሁን እጅሽ ላይ ያለው ሴፍ የመሆን ራስን የማትረፍ ከብዙ ነገር የመቆጠብ እድል እጅሽ ላይ ነው ያለው። ሳይረፍድ ተጠቀሚበት። ሳትወድቂ ከወደቀሽ፣ ከተያዝሽ፣ ከተጠመድሽ፣ መረብ ውስጥ ከገባሽ ማንም አይደርስልሽም። እኔ፣ እሷ፣ እሱ፣ እነሱ፣ ቤተሰብ፣ ዘመድ አዝማድ ማንም ግድ የለሽም። ይሄ የምልሽ ነገር ቢጠቅምሽ እንጂ አይጎዳሽም። ኤኒዌይስ የሚጎዳሽ ነገር አለ የነገርኩሽ ያለሁት ገብቶሻል። አታውሪ ቪዲዮ ኮል በቃ ከአባትሽ ጋር ካልሆነ በስተቀር ከየትኛውም ወንድ ጋር ቪዲዮ ኮል አታው። እኔ ምላችሁን ሰው ግድ የላችሁ። ብዙ ድራማ ነው ያለው፣ በጣም ብዙ ቲያትር ነው የሚሰራው። ቢቀርስ ነው አትሞቱም እኮ። እንደው መጀናጀኔ በጣም አስፈላጊ ነው። በቃ ካልተጀናጀንኩ ልቤ ውልቅ ይላል። ፍቅር ፍቅር ካልተጫወትኩ እንኳን ካላችሁ ቪዲዮ ኮል አታውሩ ጋይስ። ቪዲዮ አብሪና ሊሽ ምናምን ችግር የለውም፣ ያው ማየት ብቻ ነው ሊልሽ ይችላል። በዚህ የተጀመረች ጦስ ነገ የራቁት ቪዲዮ ይዞብኝ ቀርጾኝ ሳላስበው ስክሪንሾት አርጎኝ እንደዚህ አርጎኝ ወጥመድ ውስጥ ገብቼ ይመጣል። አሁን እኮ ምንም አናወራም። እኔና እሱ የኑሮ ውድነት ምናምን ጉዳይ ነው፣ ስለ ኳስ ምናምን ነው የምናወራው ልትይኝ ትችያለሽ። ቀስ በቀስ ነው እንቁላል በእግሩ የሚሄደው። ገብቶሻል? እንቁላል እኮ የትም አይደርስም ተብሎ የተባለ ነገር ነበረ እኮ። ቀስ በቀስ ግን ጫጩት ሆኖ ይፈለፈላል፣ ከዛ ያድጋል። ከዛ ዶሮ የሚሆነው እሱ ነው፣ እንቁላል ሆኖ ሌላ ዶሮ የሚሆነው። ይቅርብሽ። አሁን የሚነገረው ለእሷ ብቻ አይደለም። በአንድ ድንጋይ 99 ወፍ ስለመምታት ነው ማስበው እኔ። ለእሷ የተነገረው እዚህ ውስጥ 1600 ሰዎች አላችሁ፣ ለእያንዳንዳችሁ ይሆናል። ገብቶሻል?
ይሄንን ሴፍ አድርገሽ ሴኪውር አድርጊ። በቃ ቪዲዮ ኮል ካሜራም ተበላሸ በይ ምናምን ችግር የለም። ሁለተኛው ነጥብ ልታሰምሪበት የሚገባው ጉዳይ አንቺ ሳውዲ ነው ያለሽው። በዚህ ሰዓት በቲክቶክ ከማንም ሰው ጋር ተዋውቀሽ ፍቅር የመጀመሪያ እቅድ አይኖርሽ። ብትጎጂ እንጂ አትድኝም፣ ብትሰበር እንጂ አትጠገኝም። ይህን እርግጠኛው ልነግርሽ ይችላል። ባል አታገኝም በቲክቶክ። ማንም ሰው ማመን የለብሽም። አላምነውም ብለሻል፣ ጎሽ እንኳን ደስ አለሽ። አትመኝ። እኔንም እንኳን እንዳታምኝ በሮንግ ዌይ ከመጣው እኔ እዚያውን እየነገርኩሽ ያለው እሱ ነኝ። ጥሩ ነገር ምናምን እኔ እንኳን ራሴንም እዚህ ሳጥን ውስጥ ከትቼ ነው ማወራሽ። ራሴን እንደ የሆነ ጻድቃዊ ምናምን አድርጌ አይደለም ማወራሽ። ልብ በይ፣ ራሴንም እዚህ ሳጥን ውስጥ ከትቼ ነው። እኔ እንኳን መጥቼ በተሳሳተ ወይ ባወራሽ እኔን እንኳን ትረስት እንዳታረጊ ብሎክ አርጊ። ወጅበር ብሎብኝ ነው ማለት ነው። ስለዚህ ራስሽን ጠብቂ። ብዙ ሰው ሴቶች የቁም እስረኛ ሆኗል በመጃጃል ይህን ባለማስተዋል ነገ ይመጣብኛል ብለው ባለማሰብ በሬ ሆይ ሳሩን አይተ ገደሉን ሳታይ የሚለው ተረት የሚተረትባቸው ማለት ነው። ዋ ተግባባ። አመሰግናለሁ። መልካም ቀን። እንግዲህ ፍቅረኛሽ እኔ ላይ አሁን ቆሬን የሚገፍልኝ ነው ሲያገኘኝ። ይህን ሀሳቧን ያስቀይራት። ይህ ጥላቢስ እኔ ነኝ ጨረቃ ላይ መቀረው ነግሬያችኋለሁ። እኔ ፋይናሊ እኔ ነኝ ጨረቃ ላይ መቀረው። ሄዳችሁ ትሞዳሞዳላችሁ። አሁን እቺ ልጅ አትቶ እናሲዝ አትቶ እናሲዝ ቤቢዬ ሲላት ወዬ ፍቅሩ እኮ እኔ ምግብሽ እኮ ፍቅሬ። አንቺን ከማውራት የሽንገላ አይነት ኑሮ በተግባር አያሳዩአችሁም፣ ግን ይሸነግሏችኋል በወሬ ማለት ነው። ወሬ የሚያበዛ ወንድ እንደውም በጣም አስቸጋሪ፣ ፍቅሩን መግለጽ የማይችል ሰው ነው ማለት። በቃላት ማውራት የሚከብደዋል፣ በተግባር የሚያሳይ። ሄሎ ምን እንታዘዝ? የሆነ ነገር ላማክርህ ነበር። እሺ ንገሪ። ከዚህ በፊት ምን አልሽ? ፍቅረኛ ነበረኝ 6 ዓመት የቆየ ነው። ድምፅሽ እየተቆራረጠ ነው። 6 ዓመት አብሬ ቆይቼዋለሁ። የልጅ እሺ፣ ቆይ ተመልሼ ልግባ። አንዴ ዋይፋይ ላስተካከል። ተመልሰሽ ደግሞ ስትገቢ ሌላ ሰው ይገባላ። ይሰማል? ጭራሽ ተቋረጠች። ወረርሽኝ እኮ እየከፋው ነው አልኩ። አሁን እኮ በቃ መተዛዘን ራሱ ጠፋ እኮ። በትንፋሽ ሆነ እንደሚተላለፈው። ቆይ ሄሎ ይሰማል? ይሰማል? በጣም ተዳክማለች። አሁን ይሰማኛል። እሺ ንገሪ። እና ማለት ነው ልናገር። እሺ ከዚህ በፊት ፍቅረኛ ነበረኝ። ለ6 ዓመት አብረን ቆይተናል። ኦኬ። እንዴት ተዋወቃችሁ? አዲስ አበባ ላይ ይሰራል። በምን ተዋወቃችሁ? እንደዚህ የሲስተር ባል ቤተሰብ ነው። የሲስተር ባል ቤተሰብ? እሷ ጋር ሲመጣ እንደዚህ ተዋወቅን። ከዛን ኖርን፣ አብረን እየኖርን ማለትም እያወራን። ከዛን ቀጠለ ፍቅረኛ የሆነ ምናምን ነገር አብረን እስከ 7 ዓመት ምናምን ቆይተናል። ግን ምንም ለውጥ የለም፣ በሱ ላይ የማየው ለውጥ የለም። ብቻ ወድሻለሁ፣ አፈቅርሻለሁ ብቻ ነው። በርቀት ነው የምታወሩት? በርቀት ነው የምታወሩት? እንደዚህ በአካልም እንገናኛለን ሁላ። እሺ ወድሻለሁ፣ አፈቅርሻለሁ ምናምን ብቻ ነው የሚለው።
እሺ እኔም ወደድኩት የምርም እሱም ወደደኝ። ከዛን አብረን እየኖርን እያለ እያወራን ማለት ነው መሀል ላይ እንጋባ የሚባል ጥያቄ ጠየቅኩት እኔ ራሴ ማለት ለውጥ አውቄ አንዳንዴ ሰውን ትፈትናለህ በትንሽ ነገር ማለት ነው። እስቲ እንጋባና ለምን ቻሌንጆችን አንጋፈጣቸውም አልኩት። ከዛ ወይንም ከመጋባታችን በፊት ቤተሰብ አስተዋውቀኝ አልኩት። ቤተሰብ ልተዋወቅ፣ ከኔም ቤተሰብ ጋራ ከአንድ ሰው ጋራ ተዋወቅ፣ ከዛን የምር መሆኑን እንቀጥልበታለን አልኩት። ከዛን ቤተሰብን አላስተዋውቅሽም፣ ትንሽ እናውራ እንቀጥል፣ ይሰራል፣ ጎበዝ ነው፣ ግን ለውጥ የሚባል ነገር በህይወቱ ላይ የለም። ቁማር ይጫወታል ይሁን አላውቅም። እኔ የምሰራው አዲስ አበባ ነው፣ እሱ የሚኖረው ክፍለ ሀገር ነው። ከዛን አይሆንም አለኝ፣ ቤተሰብም አላስተዋውቅም አለኝ። እሺ አልኩኝ። ከዛን እንጋባ አልኩት አውቄ። አሁንም አይ ቆይ ትንሽ እንቆያለኝ። አየሁት፣ ብዙ ጊዜ አየሁት፣ እስከ 7 አመት አየሁት። ከዛም በቃ ፓስፖርቴን አወጣሁኝ። ይሄ እየተጫወተብኝ ነው አልኩኝና ፓስፖርት አወጣሁኝ። በመሀል መጣሁኝ ወደ ዱባይ። ከዛን እኔ መጥቼ እንዳግዘው ነው የሚፈልገው። አሁን እኔ ደግሞ ዞር ብዬ አላየውም፣ አልደውልለትም፣ አላናገረውም። እሱ ደግሞ ምንድነው የሚያደርገው 24 ሰዓት እኔ ሊያወራኝ ይፈልጋል። እኔ ደግሞ ሰው ቤት ነኝ ያለሁት፣ ብዙ ማውራትን አልፈልግም። አይረዳህም፣ ምንም ብትለው አይረዳህም፣ ምን ብታረገውም አይረዳክ ሰው ነው። ከዛን አጋጣሚ ዱባይ በመጣሁት በ2 ወሬ ፌስቡክ ላይ ሰው ተዋወቅኩ። አንዴ ሴትዮዋ ደወለችብኝ። ማዳም ነች የደወለችው። የእንቅልፍ ኪኒን ሰጣችሁ አስተኛችሁ አላልኩም? እኛ ዲሊቨር እናደርግላችኋለን፣ ችግር የለውም። በምግብ ምናምን ይተኙ። በዚህ ሰዓት ማዳሞች እንቅልፍ ይተኙ። እሺ። ከዛ ልክ ፕሮግራማችንን ስንጨርስ የሚወጋ ነገራት ወጓቸዋላችሁ፣ ይነቃሉ። ያኔ አይ ደወለች አለች እኮ እሷ ራሱ እና ማዳሞች የደወለችው ማዳም ደውላብኝ። እሺ። እና 2 ወር በሞላኝ ሰዓት ላይ እዚህ ዱባይ ላይ ከመጣሁ አሁን 7 ወሬ ነው። ከዛን ፌስቡክ ላይ ተዋወቅኩኝ ከሆነ ልጅ ጋራ። እሺ። ፌስቡክ ላይ ተዋወቅኩኝና ኢትዮጵያ እያለሁኝ ያናግረኛል፣ ሀይ ይለኛል ፌስቡክ ላይ። ብዙም ያኛው ስላለ በእምነት ቁጭ ብያለሁኝ። ከዛን እዚህ ከመጣሁ በኋላ ደግሞ 2 ወር ከሞላኝ በኋላ ማናገር ጀመርኩኝ። እግዚአብሔር የሚሰጠኝን እድል እጠቀማለሁ፣ በእምነቴ እጸልያለሁ። እግዚአብሔር አንድ አሳልፎ እንዲሰጠኝ እና ምንም አሁን እግዚአብሔር የሰጠኝ ደግሞ እውነት በአካል አላውቀውም፣ ግን በቪዲዮ እንደዋወላለን። ከሲስተር ጋር አገናኝቻቸዋለሁ፣ በስነ ስርዓት ያወራሉ ከቤተሰብ ጋራ። ከሱም ቤተሰብ ጋርም ተዋውቄያለሁ። በጣም የሚያግዘኝ፣ የሚደግፈኝ፣ የሚጸልይልኝ፣ የሚያበረታታኝን ሰው አግኝቻለሁ። ግን አሁንም ቢሆን ያኛው ደግሞ ይደውልልኛል፣ ይቅርታ ይለኛል። እዚህ ከመጣ በኋላ እንታረቅ ይለኛል። አጥፍቻለሁ እንመለስ ይለኛል። ከማናቸው ጋር ነው ብሆን የሚሻለኝ? ግራ ገባኝ። አንድ ይሄ በጣም ያበረታታኛል። አሁን በፌስቡክ የተዋወቁት የራሴ የምል ማለት ኢትዮጵያ እንደውም በዘር ምናምን የሚባል ነገር አለ። ጨርሼ የማውቀው ቤተሰቡንም ጨርሼ የማውቀው
አዎ በፌስቡክ የተዋወቅኩት። አሁን ግን ያኛው ደግሞ ይቅርታ አርጊልኝ እያለ ነው። በፌስቡክ የምታወቂውን ጨርሰሽ ታውቂዋለሽ? በጣም ጨርሼው ነው የማውቀው። ጎበዝ ነው፣ የሚሰራ ሰው ነው። ቤተሰቡን አስተዋውቆኛል። ቤተሰቤን አስተዋውቄዋለሁኝ። ስመጣ እንደምንጋባ ነው የሚነግረኝ። አይዞሽ በርቺ ነው ይጸልይልኛል ምናምን ነገር። ያኛው ደግሞ ምንድነው 24 ሰዓት ካላወራውሽ አንድ ነገር ስነግረው ደግሞ ማይረዳኝ ምናምን ነገር ነው። እንዴት ላድርጋቸው? ጌታ ውስጥሽ ምንድን ነው የሚልሽ? መጀመሪያ አንቺን ውስጥ የሚልሽን ንገሪኝ። ውስጥሽ ምንድን ነው የሚልሽ? ማንኛው ጋር ነው ትኩረትሽ? የመጀመሪያ በፌስቡክ ከተዋወቅኩ ጋር ማለትም በጣም ይረዳኛል። የምር በጣም ይረዳኛል፣ በጣም ያግዘኛል። ጎበዝ ነው፣ የስራ ሰው ነው። ያኛው ምንድን ነው ይሰራል ግን አይለወጥም ምናምን ነገር፣ ለውጥ የለም። ቁማር ይጫወታል ሊሆን አላውቅም፣ ይጠጣል ሊሆን አላውቅም፣ ከኔ ተደብቆ አላውቅም። አሁን አንቺ ከዛኛው ከመጀመሪያው ጋር ሳታቆሚ ከዚህኛው ጋር ለምን ተዋወቅሽ? አቁሜ እኮ ነው ያኛውን አቆምኩት። አትደውልልኝ ብዬ አቆምኩት። ግን ድጋሜም ይደውላል እንደዛ ብዬው። እሺ ምን ያህል ነው እድሜሽ? እኔ 22 ገና ነሽ፣ ልጅ ነሽ። ሚዩት አድርጊሽ፣ ሚዩት አድርጊና አዳምጪ። አሁን ትንሽ አሳሳቢ ጉዳይ፣ አንቺ በፌስቡክ የተዋወቅሽውን ሰው ጨርሻ አውቀዋለሁ ብለሽ ጨርሰሻል። በቃ ሰው 10 ዓመት በትዳር መኖሩ አብሮት የኖረውን ሰው ጨርሻ አውቀዋለሁ ብሎ ማውራት አይችልም። የሚያውቀው ድረስ ነው አውቃለሁ ብሎ የምናገር። ሚዩት አድርጊ። ስለዚህ ጨርሼ አውቀዋለሁ አይባልም። የተነገረሽን ሁሉ አትመኝ። ቤተሰብ አስተዋወቂ ምናምን የኔ እናት እንዲ አግብተው የመጡት እኮ ራሱ እኮ መከራ እየገጠማችሁ እኮ ልጅ ወልደው አብረው አመታት ኖረው 6 ደረስ ብዬ ልምጣ ብሎ ሲመጡ ሰውየውን አያውቁትም። ሌላ ሰውዬ ተቀይሯል። ይህ ሰውዬ ጋር እንደ እየኖርኩ የነበረው ምናምን ሁላ እስኪሉ ድረስ አንቺ ፌስቡክ ላይ ነው የተዋወቅሽው። ጨርሰሻል። በቃ አንቺ ኦልሬዲ መሬት ይዘሻል። ጥሩ ሰው ብለሽ ደምድመሻል። ቤተሰቡን ስላስተዋወቀኝ በቃ ስመጣ እንገባለሁ፣ ያበረታታኛል፣ ይጸልይልኛል። በቃ ይሄ ነው መለኪያሽ። በዚህ አምነሽ ልብሽን ሰጠሽ። ይሄ ነው ከፍተኛ ስብራት የሚፈጥረው። የኔ እናት የሰው ልጅ ክህደቱ እኮ አይደለም የሚሰብራችሁ፣ መዋሸቱ አይደለም። መዋሸትና ክህደት እኮ ምንም የተለመደ ነው። የእናንተ የማመን ሌቭላችሁ ነው። አምናችኋቸው ጨርሳችሁ መሬት ይዛችሁ በቃ እሱማ የህይወቴ ጫፍ ነው፣ በቃ እሱ ማለት ልኬ ነው፣ የህይወቴ ልክ ነው፣ የሰው ልክ ነው ብላችሁ ጨርሳችሁ፣ ነገር ግን ያልጠበቃችኋቸው ቦታ ስታገኟቸው ትሰበራላችሁ። 22 ዓመትሽ ነው። በዚህ ጊዜ ከባድ የልብ ስብራት ቢገጥምሽ ራሴን ላጥፋ ነው የምትይው። አንቺ ልጅ ነሽ። ስለዚህ እኔ በማስተዋል እንድትራመጂ ነው መክርሽ። ገብቶሻል? ሁለቱም ለህይወትሽ ጠቃሚ መሆናቸውን ማረጋገጫ የለሽ። በመሰረቱ የሰው ልጅ ለጥሩነቱ ማረጋገጫ ልታገኙ አትችሉም። እግዚአብሔር ልብና ኩላሊትን መርምሮ እሱ ራሱ ጥሩ መሆናቸውን ያረጋግጥላችሁ እንጂ በተለያየ መንገድ እናንተ ማንንም ሰው እርግጠኛ ሆናችሁ መናገር አትችሉም። ምክንያቱም እስከዛሬ እርግጠኛ ሆናችሁ የተናገራችሁላቸው ሰዎች እኮ ከጀርባ እኮ ወቅተዋችኋል። ጥሩ ሰው ናት ያላችኋት፣ ጥሩ ሰው ነው ያላችሁት ሰው ፋይናሊ ጎድቷቸዋል። ስለዚህ በማንም እርግጠኛ መሆናችሁ የሚኔ እናት፣ አሁን ልጅነት ስለሆነ አይምሮሽ ውስጥ ያለው እኔ እንድታስተውይ ነው እንደ ወንድም የምመክርሽ። ግድ የለሽም፣ ገና ነሽ። ሰው ሀገር ላይ ነው በዛ ላይ ያለሽው። ገና የመብሰሉን ህይወት አልጀመርሽው። ልጅነት ነው ውስጥሽ የሚንቀለቀለው፣ እሳት ነው ውስጥሽ የሚንቀለቀለው እና እንክብካቤው፣ መጸለዩ፣ ለአንቺ ያለው ምናምን ስኑ ሬስፔክቱን በርቀት ምን አርገሽ ወስደሽዋል። በቃ እሱ የምርጦች ሁሉ ምርጥ ነው ብለሽ። ሰይጣንም እኮ ጥቅስ ይጠቅሳል የኔ እናት ከመጽሐፍ ቅዱስ። እውነት ቆንጆ ቆንጆ ጥቅስ ወይ ሰይጣን እኮ እንደው የእግዚአብሔር ቃል ሲጠራበት እኮ ይጠቅስልሻል የኔ እናት።
ምዕራፍ እንደዚህ ላይ እንዲህ ይላል አይመስልሽም? ምን ታስቢያለሽ ይልሻል። ጥቅስ ከጠቀሰማ መልአክ ነው ማለት ነው። ተበላሽ፣ ቆዳሽን ነው የሚገፍልሽ። ሰው ሰይጣንም መልአክ ይመስላል። ገብቷችኋል? ሰው ሲነገራችሁ መልካም ነገር ስታዩ በርቀት እንደዚህ ትሪት ስትደረጉ ምን ብላችሁ ተደላድላችሁ አትቀምጡ። ምን ተዘጋጀላችሁ? ምን ታውቃላችሁ? ልገልሽ ነው ብሎ ይመጣል። እንዲ አንድ ሰው ሊገልሽ ይመጣ ወይ ሌባ ልሰርቅህ ነው ማታ ከእንቅልፍ ኮሽ ካለ እንዳትነሳሽ ብሮዬ ቃል ልንዘርፍ ስለሆነ ብሎ እኮ አይመጣም። ሌባ ቀስ ብሎ ነው የሚዘርፍሽ። ሰው አንድ ሰውም ወደ ህይወትሽ ሲገባ እንደሚጸልይ ሰው እንደመሰለ ጥሩ ሰው እየመሰለ እየመከረሽ ምናምን ነው የሚመጣው። አንቺ ነሽ ፕሮቴክት የምታደርጊው ራስሽን። በተግባር ያልተገለጠ መልካምነት ነው ብለሽ መደምደም አትችይም። ይሄ ማለት ፊዚካሊ ያነሱ አውቀሽ ገብቶሽ በህይወት ልምምድ ውስጥ ያንን መልካምነቱን በተግባር በአይን በሚታይ ሁኔታ አይተሽ ኦኬ ይህ ሰው ስራው እንደዚህ ነው፣ ጥሩ መልካምነት አለ፣ ኦኬ ላገባው ትዳሬ ይሆናል ብለሽ የምትወስኝው በአካል ቁጭ ብለሽ ያየሽውን ነው እንጂ ርቀት ላይ የተነገረሽን ሁሉ አምነሽ ይሄ ልጅ ነገ ልጅና ሚስት እንዳለው ሰማው እንደሚሉት ልጆች ነው የምትሆኙ። ታይ ቤተሰቡን ስላስተዋወቅሽ አለ ቤተሰብ ምን እየተናገራቸው ነው? ተዋውቋት ከሌ ፍቅረኛ ነሽ ምናምን ቢል ህይወቱን አይነግሩሽም። ቤተሰቡ ናቸው። ምን ብለው ይነግሩሻል? ሰው ሀገር ሆነሽ ነው ያለሽው። እንዳትሰበሪ ነው እኔ የምነግርሽ። ተረጋጊ። የረጋ ወተት ቂቤ ወጣል። መሬት ያዥ ሰከን። ይሄ ሱሰኛ ቁማርተኛ ምናምን ያልሽው እሱም ተይው፣ እሱ ጦረተኛ ነው። ከሱ እንዲያውም ይሄ ሊብስ ይችላል። እመኝ ግድ የለሽም። ነገር ምናልባት ታመሰገኝኝ ይሆናል። ከሱ ይሄ ኢትዮጵያ ያለው ምንም አላማ የሌለው ምናምን ትንሽ ወሽበር ያለበት ያልሽን መጀመሪያ ከሱ ይልቅ ይሄ የባሰበት ዴቭል ሊሆን ይችላል። ይሄ ፌስቡክ ላይ ጨዋ የሚጫወተው አሁን አዲሱ ፍቅረኛሽ ይህን መልሽ በኤቪደንስ ነው። የብዙ ሰዎች ህይወት ላመጣልሽ ይችላሉ። በአንቺ ትራክ ላይ ሮጠው መጨረሻቸው አላማረም። ፌስቡክ ላይ እንዳንቺ መተዋወቅ ይችላል። የኔ እናት ብቸኛዋ ሴት አይደለሽም። እኔ አንቺን እዚህ ላይ ቲክቶክ ላይ መጥቼ ከጠበስኩሽ ሌላኛዋንም የማልጠብስበት ምንም ምክንያት የለም። ምክንያቱም አንቺ ብቻ ነሽ እንደ ሴት። አንቺ ቆንጆ ነሽ ብዬ ካሰብ ከአንቺ ደግሞ የተሻለች ቆንጆ ደግሞ ልትኖር ትችላለች እዚህ ላይ። እሷን ሳይ ደግሞ ሀይ ገብቶሻል። የተገናኘሽበት ፕላትፎርም ገበያ በይው በቃ ኦልሞስት ለመጀንጀን ለሚፈልጉ ሰዎች ንግድ በይው። ሁሉንም ያደርጋል። ገብቶሻል። ራስሽ የምትጠብቂው ራስሽ ነሽ። ተጠንቅቀሽ ብትኖሪ ነው የሚበጅሽ፣ ዋጋ ላለመክፈል። ተግባባን? አመሰግናለሁ። ይደርሳል። እሺ ጅንጀናውም ገና ነሽ እኮ 22 ዓመትሽ ነው አይደል? ስትሄጂ ይደርሳል። አለማሽን ጨርሰሽ ስትመለሽ ይደርሳል። ገና ነሽ። እኛም ያው ያረጀ ነው እንደው አለፈብን ራሱ አላልንም። እሺ ገና ነሽ። እሺ አመሰግናለሁ። እሺ ቻው። አሁን የእነዚህ ሁለት ፍቅረኛሞች ይህ ቀንደኛ ጠላቶች ሆኑ ማለት ነው። አያችሁ፣ ጠላት ታፈሩልኛላችሁ። ጥቅሙ ከቀረበት አንድ ሰው ማን ራሱን አይፈትሽም። ማን የመከራት እቺ ልጅ ባህሪዋ ተቀያየሩኝ። አንድ ጠላቢ ሲሆነ ልጅ አለ እዚህ ቲክቶክ ላይ የሚለፈልፍ ሄድበት። ይሄው ምኑ ወንድ ይመስላል ማለት ያልመቱን። እውነት እኮ ነው፣ እውነት አለው ጋይስ፣ ስህተት የለውም። ኦፍኮርስ እንደዛ ሊለኝ ግድ ነው። የሆነ መንገዱን ከቆረጥክበት አሁን ልጅቷ አምርራ በቃኝ ብላ ራሷን ስትርካለች። ምክንያቱን ያጣራና ይመጣልኛል። ሰላም